ስጦታዎች ሁሉ ድግምት የለባቸውም፣ ግን ድግምቶች በስጦታዎቹ ይመጣሉ። ንጽህናችን ምክንያት ቁንጫም ከመጣ መንፈስ ነው ልትሉ ነው ይላሉ። አላልንም። ልጃችሁ አሁን ይሄን ትምህርት ካዳመጠች በኋላ ምን ተፈጠረ? ምንም በቃ ጿሚ፣ ጸላይ፣ ሰጋጅ ሆናን ያገኘዋታል። በቃ እኛም ይሄን ነው የምንፈልገው። ስለዚህ አሁን እኛ ስላመራ ሰንበት ቤት ውስጥ በእርሶ ምክንያት በጣም ብዙ ብጥብጥ ተነስቷል። ኧረ እኔ ነገ መጥቼ አረጋጋዋለሁ አለ ሰውየው። አይ ምንም ቢመጡም ችግር የለውም ኖ እኔ ራሳ ላይ የተቃወምኩት አሁን በቃ ይሄን ትምህርት አትቃወሙ ብዬ ነገ መጥቼ እናገራለሁ አለ። ገና ትምህርቱ ማዳመጥ አልጀመረም እኮ ገና ገጥመኝ ምን እንደሆነ እኮ አያውቅም። ለምን? ልጁ ስለተፈወሰች ብቻ ጸበል ላይ ልጅቷ ስትጮህ አመነ፣ አወቀ። ሲደወልም እውነት መሆኑ ታረጋገጠ። ከዚህ በላይ ማስረጃ፣ ከዚህ በላይ ገጠመኝ አለ? ይገርማል በጣም። እኔም በዛው ባሉበት ቦታ ላይ የጠላታቸውን ሴራ ምን እንደሆነ በውሻ የተደገመባት ለምን እንደሆነ አስረዳዋቸው። መንፈሱ በእርግጥ ተናግሯል። በውሻ የተደገመባት ምን እንደሆነ በደንብ አድርጎ አብራርቷል። መንፈሱ ማለት ነው። በውሻ የገባሁት እኔን እንዲወክል ነው አለ። አንተ ለከስክስ ምን ነው አንተ የሚወክለው ምናምን እያለ ሰውዬው ይናገራል። ያ ማለት ያ መስተፋቀር ያስደረገው ሰውዬ ደብተራው ማለት ነው። ዋናው በውሻ ይደገምባት ሲል ባህሪውም ውሻ ስለሆነ ሰውየው ልክስክስ ዘማዊ ስለሆነ የአሳዳሪዎቹን ልጆች ደፋሪ ስለሆነ በውሻ ተገለጠ መንፈሱ ዘማዊ ስለሆነ። ልጁንም እንደገና ዘማዊ ሊያደርገው ስለሚፈልግ በውሻ ቀልቡን፣ ስሜቱን፣ ሁሉ ነገሩን ከውሻ ጋር አስተሳሰረ። ቀልብ ስላችሁ ዛር ማለት ነው። ቀልብ እና ቆሌ ዛር ነው። ሰው በተለይ በእስልምና እምነት ቀልብ ማለት ልብ ነው ብሎ ይተረጉሙታል፣ ግን አይደለም። ያው ዞሮ ዞሮ ጂኒ ወይም አጋንንት የሚባሉት አብረውን ገነት ይገባሉ፣ ይሰግዳሉ፣ ለአላህ ይንበረከካሉ ብሎ ካሉ ቀልብን ልብ ቢሉት አይደንቅም። ግን ወደዚህ ስንመጣ የውሻዋን ልብና የልጁን ልብ ከልጅቷ ልብ ጋር ነው ያስተሳሰረው። ስለዚህ ውሻዋ ምንድናት? እዛ ቤት ውስጥ ልጁን ወክላ ነው ያለችው። ልጁን ውሻዋን አፈቀረች ማለት ልጁ እዛ ቤት ውስጥ በመንፈስ አለ ማለት ነው፣ በደብተራ መንፈስ። በጣም ከባድ ደግሞ ወንድ ውሻ ነው። አስቡት፣ ከባድ ነው። አንዳንድ ጊዜ አንዳንድ ቤቶች ላይ በተለይ ነጮች ከውሻ ጋር በተገናኘ በጣም ብዙ ችግር አለባቸው። ውሻ የሚገናኙ ሴቶች አሉ፣ ውሻ የሚገናኙ ወንዶች አሉ፣ ግብረ ሰዶማያን፣ በግ እንስሳ የሚገናኙ አሉ። በተለይ ይሄ እስማዚያ የሚባለው መንፈስ ያለ ባለፈውም ነግሬያቸዋለሁ። አሚዛራክ የሚባለው የቅጠላቅጠሉ የደብተራው መንፈስ ከዚህ ጋር የተገናኘ ነገር አለው። ሴሰኛና በጣም መጥፎ መንፈስ ነው። እንደገናም ደግሞ አዛዝኤል የሚባለው የሾሽላ መሞቅ፣ ቅንድብ መቀንደብና ኩል መኳልን ያስተማረ መንፈስ ነው። በጻፌ ሄኖክ ምዕራፍ 2 ላይ ያለ ይሄ ሁሉ መንፈስ እንግዲህ ምንዝር ጌጥ ወይም ደግሞ ለሴቶች የእጅ አምባርና የእግር አልቦ ያስተማረ፣ ሴቶችን አመንዝራነትን ያስተማረ መንፈስ፣ ለወንዶች ደግሞ ጦር መምዘዝን፣ ጥይት ጠመንጃ መስራትን ያስተማረ መንፈስ ነው አዛዝኤል። አሁን ጠቋር ተብሎ የሚጠራው ነው። እና ይሄ ጠቋር ወይም በአረብኛ ተኳር ብለው የሚጠሩት መንፈስ በአሁኑ ሰዓት ኮንስፓይሬሲው ላይ ወይም ደግሞ ነጮች ላይ በሴራ ጥንሰሳው ላይ በዘንዶ ይገለጣል፣ በእባብ ይገለጣል፣ በብዙ አይነት ነገር ይገለጣል። በድሮ ጊዜ ዳይኖሰር የሚባሉ ፍጥረታቶች ነበሩ ይባላል። በኖህ ዘመን ስጋ ላይ አርፈው እርኩሳን መናፍስቶች ሰዎች ላይ ያርፉ ነበረ፣ ወይ ሰዎች ላይ አርፈው ጃይንት ያደርጓቸው ነበረ። ቁመተ ረጃጅም ኔፊሊምና ኔኤፊሊም ብዬ ነግሬያቸዋለሁ። እና በውሃ ሙላት ምክንያት እግዚአብሔር ስጋውን ሲያጠፋው መንፈስ በውሃ ስለማይታፈን ወይም አጋንንቶች ውሃ ስለማይገላቸው አየር ላይ ብቻ ተበትነው ቀሩ። ድጋሚ ውሃ ሙላቱ ካለቀ በኋላ ደግሞ እንደገና እንደ አዲስ የኖህ ልጆችና የኖህ ቤተሰብ ደግሞ መባዛት ብዙ ተባዙ ተብሎ መባዛት ሲጀምሩ ደግሞ እንደገና አሁንም የሰው ልጆች ስጋ ላይ አርፈው ደግሞ አሁንም ኃጢአት ማሰራት ጀመሩ። በናምሩድ ዘመን ማለት ነው። ናምሩድ፣ አንድሮሜዳ ምናምን በሚባሉት ዘመናት ላይ የጥንቆላ የኮኮ ቆጠራው የምናምን ስር ማሽቀጠል በጣሽነቱ የተለያዩ ዞዲያክ ምናምን የሚባሉት ነገሮች በጣም ተስፋፍተው ነበረ በኢትዮጵያ ላይ። በጣም ብዙ ችግሮች አሉ። እንዲህ ነው ተብሎ አይገለጥም። ሌላ ነገር ውስጥ መግባት ስለማልፈልግ ነው። ግን እነዚህ ዓለምን አሁን እየመሩ ያሉት የዘንዶውም የእባቡም የዳይኖሰሩም የድራገኑም እምነቶች በሙሉ ማለት ነው በተዘዋዋሪ መንገድ ልጅቷ በታብሌት ታየው ነበረ፣ በቪዲዮ በፊልም ታየው ነበር። እና ምን ፊልም ትወዳለች ልጅቷ? የሆረር ፊልም ትወዳለች። ደም መፋሰስ፣ እዚህ ጋር መቶ ቡጭቅ የሚያደርግ እንትን ይሄ ምን ይባሉት የሞቱ ሰዎች አሉ አይደለም፣
ወይ ጉድ! ዞምቢ የሚባሉ ሰዎች በቁም የሞቱ ማለት ነው። የእነሱ ፊልም ትወዳለች። የዴዝ ምናምን የሚባሉ ፊልሞች ላይ ያሉትን በቃ እነዚህ አይነት ነገሮች ነው የምታየው። ደም መፋሰስ፣ መብላት፣ መልከፍ። ስፓይደርማን አሁን በጣም ይመቻታል። ለምን ያው እንደዚህ አይደል የሚለው እንደዚህ ብሎ አይደል የሚያወጣው። ከዚህ ላይ በጣም ነው የምታየው በተደጋጋሚ ሸረሪቷ መታ ስትነድፈው እኔም በተነደፍኩ ብላ ብሉ ታስባለች። የሆነ ደግሞ ኬሚስትሪ የሆኑ ፊልሞች ስታይ በኬሚካል የሆነ ፍጥረት ሲፈጥሩ ይሄን ፍጥረት በሆንኩኝ ብላ ትመኛለች። እና ውስጧ ያለው የደብተራው መንፈስ መጀመሪያ የዛር መንፈስ ነው። በየአመድ የሚል ከሰከሰው ወደ ደብተራ አደገ። የደብተራው ደግሞ ወደ ነጮች መንፈስ እየዘመነ እያደገ ነው የሚመጣው። ስለዚህ የምትመርጣቸው ፊልሞች በራሱ የምታያቸው ፊልሞች በራሱ ተመሳሳይ ናቸው፣ አንድ አይነት ናቸው። እዛም ልጁ እንደዛ ነው። አሁን እኔ ትልቅ ስራ የሰራሁት ከዚህ በኋላ ለአንድ ለ10 ደቂቃ ክል የምነግራችሁ እስከ 27ኛ ደቂቃ ድረስ የሚሄድላችሁ ምንድን ነው፣ ወደ ውጭ ሀገር ወዳሉት ልጆች ደውዬ ልጁ ማናገር ነው የነበረብኝ። ከዛ ደወልኩ፣ አቡሽ አልኩት። አቤት አለኝ። ያደረከው ነገር ትክክል አይደለም ስለው፣ አዎ ዘበኛችን እኮ ጥበብ ነው እያለ ስለሚሸውደኝ እኮ ነው፣ ጥበብ መስሎኝ ነው እንደዚህ ይፈጠራል ብዬ መች አሰብኩኝ። አሁን እኮ ስሜን እየጠራ እኮ ነው የጮኸው እኮ ሰይጣኑ። እና አለብኝ ማለት ነው አለ። አዎ አለብህ፣ እህቶችን ብሎ አስደፍረሃል። እህቶችን ብሎ ተገናኝቷቸዋል። እኔ ከኔ በፊት ነው እህቶቼ እንኳን የተበላሹት። እኔ እኮ ቀልዳቸው በውሃ አትክልት ውሃ እያጠጣ ሲቃለዱ ውሃ ሲረጫቸው ምን ሲላቸው እኮ እኔ አልተረዳሁም እንጂ አሁን ነው የገባኝ አለ። እና ብዙ ነገሮች አሉ እና እንደው በቃ እኔ ፈራሁኝ፣ መተኛት ሁሉ ፈራሁ አለ። የምታየው ፊልም ምንድን ነው አልኩት። ሆረር አለኝ። እሷም እንደዛ ነው የምታየው። አየህ የአንተን ስሜት ወርሳለች፣ አንድ አይነት ሆናችኋል ስለው ጊዜ እኔ እኮ ስለምወዳት ነው እኮ በጣም ነው ማፈቅራት፣ በጣም ነው የምወዳት። በቃ እኛ ቤት ልትጫወት ስትመጣ ወይ በመንገድ በበራቸው ሳልፍ በጣም ነበር የምወዳት እና እንደው በቃ እሷን ካላየሁኝ አላድርም እና ተኩሬ ከተመለከትኳት አንገቷን ደፍታ ነው ወደ ቤት የምትገባው። ግን በፍቅር መልክ አያት እንደነበረ አለማስታወሷ ገርሞኛል አለ። በቡዳ በልተሃታል እኮ ስለው ጊዜ ቡዳ አለ። አዋ አንተ ቀድመህ እኮ በቡዳ መንፈስ በዝሙትና በቡዳ መንፈስ ስለበላሃት የደብተራው የዝሙት መንፈስ አንተ ላይም ስለገባ ተመኝተሃታል። መቼም እርግጠኛ ነኝ አቅፊያት በተኛው ብላ አስባል ስለው ጊዜ 100% አለኝ። መቼ ነው በግላጭ ማገኛት? እህቶቼን ብላ ከመጣች እንደው ልደፍራት ሁሉ አስቤ ነበራል። ልደፍራት ማለት ምንድን ነው? በቃ ደስ የሚለኝ ነገር አድርጌ ከዛ ትውደደኝ ብዬ ሁሉ አስቤ ነበረ እና እንደምንም ብላ እዚህ ቤት ከመጣችና ቆሎ ካበላሃት ያንተን የምትሆነው ውሃ አጣጭ ትሆናለች ብሎ ነበረ ያ ዘበኛችን። ጠበበኛ ነኝ እኮ ነው የሚለኝ እንጂ እኔ ደብተራ ነኝ እኮ አይለኝም አለኝ። አዎ ጠባብነታቸውን የሚሸፍኑት ጥበበኛ ነኝ በሚለው ነው። ስለዚህ ያለን አማራጭ ምንድን ነው? አሁን እዛ ሆነ ውጭ ሀገር ሆነ ንስሐ ግባ፣ ከአንድ ቄስ ጋር አገናኘኝ አልኩት። ከዛ ውጭ ሀገር ነው ያሉት፣ ዲሲ ውስጥ ነው። አንድም በጣም ምስኪን ካህን አሉ፣ ጎበዝ ናቸው በጣም እግዚአብሔር ያክብርልን። አባ ወልደ ብርሃን የሚባሉት እግዚአብሔር ያክብራቸው። እሳቸው ጋር ተገናኘን። ግርማን እንኳን ብዙም ትምህርቱን ባላዳምጠውም አሉ። መምህር ግርማን እኮ ነው እኔ ራሴ ስጠራው ሰውነት ውርር አድርገኝ። ይሄ ግርማ ብዬ አጉድዬ ስጠራቸው ራሱ ተጨናነቀ ውስጤ። ለምን አንደኛ ቢያንስ እንኳን ካህን ናቸው፣ ሽማግሌ ናቸው፣ እድሜያቸው ከፍ ያለ ነው። አንተ ብሎ መጥራት በራሱ መከባበርን መናናቅን ያሳያል፣ መከባበርን አያሳይም። እና ግርማን እንኳን ያው ትምህርቱን ብዙም አልደግፈውም፣ ግን ጥሩ ነው። ወደ እኔ መጥቶ ልጁ የነገረኝ ነገር ቪዲዮም ያሳይቶኛል። ጥሩ ነው፣ መልካም ነው። በርታ ልጄ፣ ችግር የለውም፣ ምን ያግዝሃለሁ፣ ምን ልርዳህ አሉኝ። በቃ ኃጢአቱን ይናዘዝ፣ ንስሐ ይግባ፣ ቅዱስ ቁርባን ይቀበል አልኳቸው። ጥሩ ነው እንዴ እኔ እኮ ሌላ ነገር ምን ሊለኝ ነው ብዬ ነው። ምን እላለሁ አልኳቸው። ምን አውቃለሁ የግርማ ልጆች ምን እንደ እኔ እኮ በርቀት ነው የማውቃችሁ እንጂ በቅርበት አላውቃችሁም አሉ። እኮ በቅርበት እንተዋወቅ አባ አልኳቸው። በቅርበት በቃ እኔ የምፈልገው ንስሐ ይግባ፣ ቀኑናውን ይጨርስ፣ ቅዱስ ቁርባን ይቀበል፣ ከዛ መንፈሳዊ ሰው ከእርሱ አይውጥ አልኳቸው። አረ ልጁ ፈርቶ በጣም ፈሪ ሆኗል አሉ። እኮ እንግዲህ እሱ ጥበበኛ ነኝ እያለ ያሳሳተው ደብተራ ነው እንደዚህ አድርገው። አይ እንደው አንዳንድ ጊዜ እሱ ነገር ከቤተ ክርስቲያናችን መቼ ነቅሎ እንደሚወጣ አላውቅም አሉ። የዋህኖት ማለት ነው። ስለዚህ ድብትርናን አይከተሉም፣ ድብትርናን ይቃወማሉ፣ ግን የእኛን ትምህርት ደግሞ ይቃወማሉ። ያ ምንድን ነው? ተወዛግቦባቸዋል ማለት ነው። እስቲ እንግዲህ ዛሬ ደግሞ ትምህርታችሁን መስማት ይጀምራሉ። እንዲህ ያለ ነገር ካለማ ጥሩን የተመኘህለት አሉኝ። አረ ጓደኛም ካላገናኙት አስተዋውቁት አልኳቸው። ራሷ ልጅቷ አትሻለውም እንዲህ አሉኝ። ምን አለውት አልኳቸው። አይ መንፈሱ ከተያዘላት ጤነኛ ከሆነች እኔም እዚህ ከጾምኩ ከጸለይኩ ከሰገድኩኝ የእኔ መሆን ትችላለች ወይ እና ልጅቷ አሁንም እወዳታለሁ እያለ ነው። እንደዛ ከሆነ አባትየው ጋር ነው መጀመሪያ መደራደር ያለበት ማውራት ያለበት።
ከዛ አባትየው ሲጠየቅ ያልተጠበቀ መልስ የመለሰው ያ ቁጣው ምናምን የለምና ምንድን ያለው ልጄ ከቤት የማትወጣ ልጅ በመሆኗ አጋጣሚ ሆኖ በቡዳውን ባይነጥረው በመስተፋቅሩ መንፈስ አጋጣሚ ሆኖ ድንግልናዋን ከወንድ ጋር ያላፈረሰች ስለሆነች ሕጓን አብሯት ስለሆነ በዚህ ደስተኛ ስለሆንኩኝ የእሷን ፍቃድ ጠይቁ አለ። ልክ እንደ ርብቃ ማለት ነው። በመጽሐፍ ቅዱስ ውስጥ አብርሃም አባታችን ልጁ ይስሐቅ ሚስት እንድትመጣለት ሲጠየቅ ሲልከው አሽከሩን ማለት ነው አገልጋዩን ሲልከው ርብቃ ጋር ሲሄድ ቤተሰቦቿ ምንድን ያሉት? የርብቃ ቤተሰቦች ልጃችሁን ለልጃችን የታወቀው ታላቁ አባታችን የድሆች አባት አብርሃም ልጁን ለልጃችሁ ብሏልና ይስሐቅ ሊያገባት ይፈልጋል ብሎ ሽምግልና ሲላክ አይ ጥሩ ግን ትጠየቅ ራሷ ፈቃደኛ መሆን አለመሆኗ ተብሎ የዛሬ ስንት ዓመት ገና መጽሐፍ ሳይጀመር ሙሴ ሳይወለድ በፊት ልጅን ማስፈቀድ አለ። ደስ አይልም? ክርስትና ደስ የሚለው እዚህ ልጅን አስፈቅዶ ደስ ያላትን ትምረጥ ማለት አለ። ደስ ይላል። ለርብቃ ቦታ መስጠታቸው ምን ያህል የተቀደሰችና የተባረከች እናትና አባቷን እንዴት ታገለግል እንደነበረ ማሳያ ነው። አይምሯ ከእናትና አባቷ በላይ እንደነበረ ማሳያ ነው። ብዙ ጊዜ እናትና አባት አስተሳሰባቸው እውቀታቸው በልጅ ከተበለጠ አይ ልጄን የሚያውቀው እሱን አስፈቅዱት እኔ የማውቀው ነው እኔ አልተስተማርኩም ይላሉ። ስለዚህ እናትና አባት ምን አሉ? ርብቃ ራሷ ትጠየቃሉ። በዚህ የርብቃ ጭንቅላት በጣም አስተዋይ እንደሆነችና በጣም እንትን የምንድን የሚባለው ማስተዋል እንዳላት ታወቀ። እና እዚህ ጋርም ደግሞ ሰውየው ምንድን ያለው ልጄ ትጠየቃል። ከዛ ስትጠየቅ ማፈረች ምንድን ነው ጭራሽ አሁንም እንደገና እኔን ይፈልገኛል ምናምን ብላ ከዛ ተደዋወልን። ምንድን እኔ ጋር ደወለችልኝና ኧረ መምህር እንደዚህ እያሰበ ነው። አዎ ሰምቻለሁ አልኳት። እንዴ ሰምተሃል? አዎ። እና ታዲያ መስተፋቅር አድርጎብኝ ከውሻ ጋር ደግሞ አፋቅሮኝ እንደገና እሱ ሊያገባኝ አለች። አይ አሁን እኮ ውሻዋ ከቤት እንድትወጣ ማድረግ አለብሽ። ውሻ አታስፈልግም ወይ ለውሾች ለሚያሳድጉ ሰዎች ስጪ። በእሷ ላይ መንፈስ አለ። መቼም ውጣ በኢየሱስ ስም ተብሎ ውሻ ጸበል አይረጭም። ቢረጭም እንኳን ምናልባት ይውጣ አይታወቅም። ነገ የሚመጣው ችግር ስለማይታወቅ ደብተራው ድጋሚ መጥፎ ነገር ሊያደርግ ይችላል። ውሻዋን ማስወገድ ነው። ግደሏት ሳይሆን አስወግዷት። ለእናንተ ሰላም ሲባል ነው እንጂ ምንም ችግር የለውም ጸበል ረጭቶ መኖር። ግን ሕሊናችሁ ጥሩ አይሆንም አልኳቸው። ግን ደግሞ ልጁም ንስሐ ከገባ ከተጠመቀ ከሰገደ ከጸለየ ምን ችግር አለው አልኳት። እኔ እንጃ ሕሊና አይፈቅድም ብላኝ ያውም በዛ ነው ያሉት። ማለት ፍላጎቷ ነው። እኔም በቃ ፈቃድሽን እናትና አባትሽ ያንቺን ፍቃድ ከጠየቁ ያንቺ ፍቃድ ነው። አይ እኔ አሁን ዩኒቨርሲቲ መጨረስ ነው የምፈልገው። ዩኒቨርሲቲ ልጨርስ ከዛ በኋላ አዲስ ላይፍ ነው የምጀምረው። ግን ከዚህ ልጅ ጋር ምንም ሪሌሽን ይኖረኛል አላምነውም አለች። እንደዛማ ከሆነ ትምህርቴን በትክክል አላዳመጥሽም ማለት ነው አልኳት። ነው የምልህ ስሜት አልቀበል አለኝ አለች። ልክ ናት በእርግጥ በአንድ በኩል እንግዲህ ባህሪ ለባህሪ ሰው ይለያያል አይደለም። እና ስሜቷ ነው ምንም አድርግ አይቻልም። እንግዲህ እግዚአብሔር በአንድም በሌላ መንገድ ያስተምራል። የሰው ልጅ ግን አያስተውልም ነው የሚለው። አባትየውን የለወጠ እናትየውን የቀየረ ልጅቷንም ወደ ፈውስ ያመጣ የእግዚአብሔር መንፈስ በማን በኩል ነው የመጣው? በትንሿ በሰንበት ተማሪዋና አልሰማችሁም ባካችሁ ብላ በኤርፎን እያዳመጠች ትምህርታችንን ቤተክርስቲያን ስትሄድም ስትመጣም የምታዳምጥ ኮንፊደንስ ያላት ልጅ አያችሁ። በራስ መተማመን ምንድነው? በቃ ጠላቷን ስለምታውቀው በማታ በሌሊት ተነሳ ስትሄድ አትፈራም። ጓደኞቿ ግን አይሄዱም። ጠዋት ቤተክርስቲያን ሄድ ብሎ እሷ ጋር ሲሄዱ 1 ሰዓት ወይም 12 ተኩል ላይ ኧረ እሷ ሌሊት ነው የወጣችሁ ነው የምትባለው። ሰንበት ተማሪዋ ጓደኞቿ አንቺ በሌሊት እንዴት ነው የምትሄጂው? ጅብ ምናምን አያስፈራሽም እንዴ ይሏታል። የምን ጅብ ምን ያርገኛል ነው የምትለው። ለምን በቃ የሆነ የምትተማመኑበት ኃይል ታገኛላችሁ። ቀሽም እንደሆነ ሰይጣን ማንኛውም ነገር ደግሞ በጸሎት ኃይል እንደሚመለስ ትረድ። ደግሞ መዝሙረ ዳዊት ስትጸልይ ጎበዝ ናት። ታምጠረጥረዋለች። በጣም ጎበዝ ናት። በቃ ከየሪታ ማነው ስማቸው ጠፋብኝ። ጎበዝ አንድ አባት አሉ። ከእሳቸው ጋራ ተቀራርባ አንድ ውለታ የዋሉላት እኔም በጣም ደስ ያለኝ ምንድን ነው መዝሙረ ዳዊትን ከልጅነቷ ጀምሮ በአይምሯ ላይ ያስቀምጠውላታል። እሱ ነው የምትጸልየው። ስትፈልግ ደብተሩ መጽሐፉን ይዛ ስትፈልግ በቃሏ የተወሰነ ምዕራፍ ድረስ ይላል። እስከ ምዕራፍ 40-50 ድረስ በቃሏ ነው የምትለው። ይሄ ምንድን ነው የሚያሳየው? አይምሯ ተከፍቶላታል። የቅዱስ ዑራኤልን ጸበል ሲጠጣማ ባሰባት። ያማት የእውቀት ኃይሏ እየጨመረ መጣ ማለት ነው። እና አሁን ልጅቷ እቺ ሰንበት ተማሪው አመላችሁ እንዲሁ
እንጃ ፍቅር ይሁን ፍቅረኝነት ይሁን ወዳጅነት አላውቅም፣ ብቻ ከዛ ከስራ አመራሩ ሰንበት ተማሪ ጋር ተቀራርበዋል ማለት ነው። በጣም ክሎዝድ ሆነዋል። አብረውን የሚጸልዩት ሲሄዱ ሲመጡ አብረውን የሚመላለሱት ምናምን ምናምን። ያው ያስምርላቸው ጥሩ ልጅ አግኝቷል። ተገኝቶ ነው። የምትሰግድ ሴት ተገኝታ ነው። የምትጸልይ ሴት ተገኝታ ነው። በጣም በጣም ትልቅ ዋጋ የሚያስከፍል ሪስክ የሆነ ነገር ውስጥ ገብታ ነው ልጅቷ ይሄን እዚህ ደረጃ የደረሰችው። እና አሁንም ሰንበት ተማሪ ናት። ማንም ሰው ሊያስወጣት አልቻለም ከሰንበት ቤቱ። ማንም ሰው ደግሞ አያስወጣትም። ምክንያቱም በቤተ ክርስቲያን ውስጥ ምንም ያደረገችው ነገር የለማ። ምንም የተፈጠረ ነገር የለም ማለቴ የመምህር ግርማን ስም አንስታ አታውቅም። ያጠምቁ አባቶች ጋርም ትሄድም አትሄድም አይመለከታቸውም። ቀጥታ ትሄዳለች፣ ታገለግላለች፣ ትመጣለች። አይመለከታቸውም። በራሷ በግል ህይወቷ መናፍቃን አዳራሽ አልሄደች። የምትሄደው ቤተ ክርስቲያን ነው። ምክንያቱም እነ መምህር ግርማ መሆኑ ቀነቀ ሲሰሩ የት ነው የሚያገለግሉት? ቤተ ክርስቲያን ውስጥ ነው። እንደ የግል አዳራሽ ቢኖራቸው እንኳን እሺ፣ አያችሁ እንደ መናፍቅ ሊቆጥሯቸው ይችላሉ። እግዚአብሔር ደግሞ እነዚህን አባቶች ባርኮና ቀድሶ በቃ የሚገርም ኃይል ሰጥቷቸው ሲያመጣቸው ከቤተ ክርስቲያን ግቢ አይወጡ። ቤተ ክርስቲያን ውስጥ ነው የሚያገለግሉት። የትኞቹ የሚያጠምቁ የሚፈውሱ አባቶች። ይሄ ትልቅ ነገር ነው። በቅርቡ አቡነ አብርሃም ያደረጉትን አልሰማችሁም? እነ መምህር ግርማ እነ ቀሲስ ሄኖክን ሲሆን እጅሏቸውን ሲከሷቸው ምንድን ነው ያሏቸው? እናንተ ናችሁ ችግር ያለባችሁ፣ እነሱ ምንም አላደረጉም፣ እንዲያውም አገልግሎታቸውን እያገለገሉ ነው ብሎ ደብዳቤ የጻፉላቸው። ስለዚህ ፈስ ያለበት ዝላይ አይችልም። የፈውስ ፕሮግራም በሚዘጋጅበት ጊዜ ላይ የደብተራ መንፈስ ስለሚነሳ ያው እነማን እንደሚቃወሙ የታወቀ ነው። ብቻ ዞሮ ዞሮ እግዚአብሔር ስሙ የተመሰገነ ይሁን። ይህን ቤተሰብ የማረከ ልጅት ወይም ሚጣ ከቡቺ ተገላገላለች። ቡቺ አሁን የለችም፣ ነፃ ናት። ሌላ ልጅ ውለዱልኝ እያለች ነው። እናት ግን ያው እድሜዋ ሄዶባታል፣ አርጣለች ማለት ነው። እድሜዋ 45 አልፏል የእናት እድሜ። ግን አንቺ ካልወለድሽ አሁን ቤት ውስጥ የሚጮህ የሚንጫጫ ልጅ አናገኝም፣ ቶሎ አግቢና ውለጂ እያልኩሽ ነው እኔ ራሴ። እድሜሽም ጥሩ ነው ያለው፣ ኮሌጅም እየተማርሽ ጓደኛ ያዥ፣ ምንም ችግር የለው። እናትና አባትሽን ቶሎ ብለሽ፣ ሴት ልጅ ለእናትና ለአባቷ ቶሎ ትደርሳለች። የልጅ ልጅ በማሳየት ወንድ ነው ትንሽ 30 ዓመት ምናምን እስኪሞላው ድረስ የሚጠበቀው በአዲስ አበባ። በገጠሩ እንኳን 20 ዓመት ከሞላውም ይወልዳል። ዞሮ ዞሮ ብቻ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። መዝሙረ ዳዊት ያመጣው ውጤት ይሄን ይመስላል። መዝሙረ ዳዊት እየጸለየች እማ ፍቅር እመቤታችን በጣም ትወዳታለች። ሊቀ መላእክት ቅዱስ ሚካኤልን ትወዳለች። ቢያንስ 1 3 4 ታቦት በጣም ነው የምታከብረው ልጅቷ። ሻማ ታበራለች፣ ትጸልያለች። በቃ ይሄ ነው ትልቁ ነገር። እኔ እዛ ቤት ውስጥ ያለኝ አስተዋጽኦ ማስተማርና መስመር ማስያዝ መምከር ብቻ ነው እንጂ ሚጣ ትልቅ ስራ ሰርታለች ማለት ነው። እግዚአብሔር ይመስገን። እናንተም ቀጥሉበት። ይህን የመሰለ ትምህርት በውሻ ምክንያት ተምረን እውቀት ካገኘንበት ውሻ እንደ ዋዛ የሚታለፍ አይደለም ማለት ነው። ደብተሮች በውሻ ላይ ይደግማሉ። የውሻ ስጋ ፈትፍተው ያበላሉ። መስተፋቀር የዝሙት መንፈስ ሲሆን የውሻ ሀፍረተ ስጋ ወይም ደግሞ የውሻ ብልት እንደ ዱለት ቀጥቅጠው የሚያበሉ፣ የዝንጀሮንም ብልት የሚያበሉ አሉ። የአይጥም ስጋ የሚያበሉ አሉ። እንደየ ድግምታቸው ይለያያል። ግን የባሰ የሚሆነው ግን መጥፎነቱ እንስሳው አብሯችሁ የሚኖር ከሆነ ነው። የተደገመበት እንስሳ ከተማ ውስጥ በተለይ አዲስ አበባ ኢትዮጵያ ውስጥ ውሻ ማሳደግ ከባድ ነው። ከባድ የሚያደርገው ምንድን ነው? ለእንስሳ ያን ያክል እንትን የለንም፣ ቦታም የለንም፣ ፍቅርም የለንም። ግን ደግሞ በድግምቱ መንገድ ሲካሄድ ደግሞ ከእርግብ ከዋኖስ ጀምሮ ከወፍ ጀምሮ እስከ እንስሳ እስከ በሬው ድረስ የቤት እንስሳቶች የሚባሉት ማለት ነው አጠቃላይ ይሰራባቸዋል ድግምት። ጉንዳን ሁሉ ሳይቀር በረሮ ሁሉ ሳይቀር እንደ አንድ እርቢ ተደርጎ ይላካል። ወፍ ወደ ሰው እርሻ በግሪሳ መልክ ይላካል። ግሪሳ ማለት ግር ብሎ የሚመጡ ወፎች ማለት ነው። በአንድ ጊዜ መጥተው ማሳውን ይበሉታል። ፌንጣም አንበጣም ይላካል። ቅማልም ቁንጫም ምንም በድግምት መልክ ይላካል። አንድ እርቢ ይባላል። ይሄ ሰላቢ መንፈስም ይባላል። ይሄንን ደግሞ ስንናገር ሰምተው የማያውቁ ትምህርት ሰምተው የማያውቁ እንደው በቃ እንደው ቤት ውስጥም በንጽህናችን ምክንያት ቁንጫም ከመጣ መንፈስ ነው ልትሉ ነው ይላሉ። አላልንም። እኛ የምንለው ምንድን ነው? እናንተ ነፍሳችሁ የምታውቀው ነገር አለ እናንተ ውስጥ። ይሄ ነገር ለምንድን ነው ከኛ ቤት የማይጠፋው? የምንድን ነው የቤቱ ጠረን የሚቀየረው? ለምንድን ነው ይሄ ነገር እንደዚህ ሆነው? ምክንያቱም ምንድን ነው ብላችሁ ቼክ አድርጉ።
እንጀራውን ትቶ መሶቡን የሚበላ አይጥ ከመጣ ምን ትሉታላችሁ? መሶቡ ተቀዷል፣ እንጀራው ግን አይነካም። አንዳንድ ጊዜ ምልክቶች አሉ። ፓንት ሲቀደድ እዚህ ብብት አካባቢ ካናቴራ ተቀዶ ሲወሰድ አንገት ላይ የሆነ ቦታ ላይ ምናምን ካልሲ አንድ እግር ካልሲ ሲጠፋ በር ላይ ያስቀመጣችሁት እግራችሁ የታጠባችሁበት ሳሙና አሁን አይታችሁት አሁን ሲጠፋ ከተሰጣ ልብስ ላይ መካከል አንድ ልብስ ሲጎድል የጡት ማሰሪያ ሲሰረቅ እንደዚህ በስጦታ መልክ ስካርፕም ምንም ጡት ማሰሪያም ካናቴራም ተሰጥቷችሁ መጥቶ ከዛ በኋላ ያ ስጦታ ከመጣበት ጊዜ ጀምሮ ምን እንደተፈጠረ ምንም የማታውቁ ከሆነ እንግዲህ ተይዛችኋል፣ ተበልታችኋል ማለት ነው። ስጦታዎች ሁሉ ድግምት የለባቸውም፣ ግን ድግምቶች በስጦታዎቹ ይመጣሉ። ይህንን ነው እያልን ያለ ነው። ውሻዋ እዛ ቤት ውስጥ ከገባችበት ጊዜ ጀምሮ ግቢው ሙሉ በሙሉ በልጅቷና በውሻዋ ቁጥጥር ውስጥ ነበረ። አሁን ግን በተቻላቸው መጠን ሁሉም ሰላማዊ ሆኖ መኖር የሚችሉበትን መንገድ አግኝተዋል። ለመጀመሪያ ጊዜ ባልና ሚስት ቅዱስ ቁርባን የሚቀበሉት የሚቀጥለው ሳምንት ላይ ነው ማለት ነው። የሚቀጥለው ሳምንት እግዚአብሔር ስሙ የተመሰገነ ይሁን፣ በዛው እነሱ በፈለጉት መንገድ ይቀበላሉ። ያው እኔ ግን ገጠመኙን ከወዲሁ አቅርቤዋለሁ ማለት ነው። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን።